ዛሬ መላው የሰው ልጅ ታሪክና የዓለም ዲፕሎማሲ መዋቅር ሊታሰብ በማይችል እጅግ አስፈሪና ደም አፋሳሽ ገደል አፋፍ ላይ ቆሟል። በሰው ልጅ ስልጣኔ ታሪክ ታይቶ በማይታወቅና የምድርን ሰላም ለዘላለሙ አምር ሊያደርግ በሚችል እጅግ አደገኛ ሁኔታ የኢራን እስላማዊ ሪፐብሊክ ፓርላማ የአሜሪካውን ፕሬዚዳንት ዶናልድ ትራምፕንና የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ለገደለ ግለሰብ ወይም ድርጅት የ54 ሚሊዮን ዶላር ግዙፍ የደም ካሳ ወይም ሽልማት ማዘጋጀቱን በይፋ አውጇል። ይህ እርምጃ ተራ የፖለቲካ መግለጫ ወይም በስሜት የሚሰነዘር ዛቻ ሳይሆን ዓለምን ወደ መጨረሻው የታሪክ አዘቅትና ወደ ታላቁ የአፖካሊፕሲ ጦርነት የሚገፋ የዲፕሎማሲውን ዓለም መቃብር በይፋ የቆፈረ ድርጊት ሆኖ ተመዝግቧል። የመካከለኛው ምስራቅ ሰማይ አሁን በጥላቻና በበቀል ደመና ተሸፍኗል። ይህ በሁለቱ ሀገራት ሀገራት መካከል የተቀሰቀሰው እሳትም የዓለምን የኃይል ሚዛን ለዘላለሙ ሊያፈራርስ የሚችል እሳታማ ማዕበል ሆኖ ተከስቷል። ይህ የሞት አዋጅ የተቀረጸውና በሕግ ደረጃ እንዲጸድቅ የተዘጋጀው የኢራን እስላማዊ ሪፐብሊክ ወታደራዊና የደህንነት ኃይሎች አጸፋዊ እርምጃ በሚል በታወጀው እጅግ አስደንጋጭ የሕግ ረቂቅ ውስጥ ነው። የኢራን ብሔራዊ ደህንነትና የውጭ ፖሊሲ ኮሚቴ ሰብሳቢ የሆኑት ኢብራሂም አዚዚ በመላው ሀገሪቱ በሚተላለፈው ብሔራዊ ቴሌቪዥን ቀርበው በሰጡትና መላውን የዓለም መሪዎች እንቅልፍ ባነሳው መግለጫቸው ፕሬዚዳንት ትራምፕና ጠቅላይ ሚኒስትር ኔታንያሁን መግደል ለማንኛውም ነጻነት ፈላጊ ሰው ታላቅ ሃይማኖታዊና ርዕዮተ ዓለማዊ ግዴታ መሆኑን አውጀዋል። ይህ የ54 ሚሊዮን ዶላር ሽልማት በኢራን መንግስት በጀት በይፋ ተመድቦ ለነፍሰ ገዳዮች የሚከፈል የደም ገንዘብ ሲሆን ይህም በዘመናዊ ዓለም ታሪክ አንድ ሉዓላዊ መንግስት በሌላ ሀያል ሀገር መሪ ላይ በይፋ የሞት ሽልማት ሲያወጣ የመጀመሪያውና እጅግ አስፈሪ የታሪክ ምዕራፍ ሆኖ ተመዝግቧል። ይህ እርምጃም እንደ አውሮፓውያን አቆጣጠር የካቲት 8 ቀን 2026 አሜሪካና እስራኤል በጋራ በመሆን በኢራን ላይ የፈጸሙትንና መላውን መካከለኛው ምስራቅ ያንቀጠቀጠውን መጠነ ሰፊ የአየር ጥቃት ተከትሎ ነው። በዚህ በ12 ሰዓታት ውስጥ በተፈጸመና ከ900 በላይ ሚሳኤልና የቦምብ ዝናብ በወረደበት ታሪካዊ ጥቃትም የኢራን መንፈሳዊ መሪ የነበሩት አያቶላህ አሊ ካሜኒን ጨምሮ 40 ከፍተኛ የጦርና የፖለቲካ ባለሥልጣናት መገደላቸውን ተከትሎ የኢራን ምድር በለቅሶና በቁጣ እሳተ ገሞራ ተሞልታለች። አሁን በስልጣን ላይ ያሉት ልጃቸው አያቶላህ ሞጅተባ ካሜኒ የአባታቸውን ደም ለመመለስና ለኢራን የሺህ ዓመታት ክብር ሲሉ ዓለምን የሚያናውጥ የበቀል እርምጃ ለመውሰድ መላውን የኢራን ወታደራዊ ክንድ አስተባብረዋል። ይህ የ54 ሚሊዮን ዶላር ቦንቲ ወይም ሽልማት ለኢራን ሕዝብ የክብርና የህልውና ጉዳይ ሲሆን ለትራምፕና ለኔታንያሁ ግን በየትኛውም የዓለም ጥግና በየትኛውም ሰዓት ሊከተላቸው የሚችል ጥቁር የሞት ጥላ ሆኖ አጥልቶባቸዋል። ይህ የሞት ሽልማት በፓርላማው ደረጃ ብቻ የተወሰነ አይደለም። ይልቁንም መላው የኢራን ሕዝብ በከፍተኛ ብሔራዊና ሃይማኖታዊ ስሜት ውስጥ ሆኖ ገንዘብ እያዋጣ የሚገኝበት የደም ውል ሆኗል እየተባለ ነው። ትራምፕን ግደሉ ኪል ትራምፕ በሚል የተቀነባበረውና በሚሊዮኖች የሚቆጠሩ የሞባይል ስልኮች ላይ የተላከው የጽሑፍ መልእክትም እያንዳንዱ ኢራናዊ ያለውን ሀብት አወጥቶ ለነፍሰ ገዳዮች ሽልማት እንዲያበረክት ጥሪ አቅርቧል። እስካሁን ባለው መረጃ መሰረትም ከ290 ሺህ በላይ ኢራናውያን በዚህ ዘመቻ ተሳትፈው ከ25 ሚሊዮን ዶላር በላይ ያዋጡ ሲሆን ሌሎች ደጋፊ ድርጅቶችና ባለሀብቶችም ሽልማቱን ወደ 54 ሚሊዮን ዶላር አሳድገውታል። ይህ በዲጂታልና በአካል የሚካሄደው ግዙፍ የበቀል ዘመቻ በሳይበር ዓለምም ተስፋፍቶ ሃንዳላ የተሰኘውና ከኢራን የስለላ ድርጅት ጋር ጥልቅ ግንኙነት ያለው የጠላፊዎች ቡድን የትራምፕንና የኔታንያሁን ሕይወት ለቀጠፈ ግለሰብ ወይም ቡድን ተጨማሪ 50 ሚሊዮን ዶላር እንደሚሰጥ አስታውቋል። ይህ ማለት በእነዚህ ሁለት መሪዎች ራስ ላይ የተንጠለጠለው የገንዘብ መጠን ከ100 ሚሊዮን ዶላር በላይ ሊያልፍ እንደሚችልና ይህም በሰው ልጅ ታሪክ እጅግ ውድና አስፈሪ የተባለውን የነፍሰ ገዳይነት ሽልማት እንደሚያደርገው ግልጽ ነው። ፕሬዚዳንት ትራምፕ ለዚህ የኢራን ድፍረትና የሞት ዛቻ የሰጡት ምላሽም እሳታማና ምድርን የሚያንቀጠቅጥ የጥፋት ነጋሪ የተሞላበት ነበር። በትሩዝ ሶሻል ገጻቸው ላይ በለጠፉት እጅግ አስደንጋጭ መልእክትም ሰዓቱ እየቆጠረ ነው፣ ኢራን በፍጥነት ካልተንቀሳቀሰች ከምድር ገጽ ላይ ምንም አይነት ምልክት አይተርፍላቸውም በማለት የኒኩሌር ጥቃት ጭምር ሊሰነዝሩ እንደሚችሉ ግልጽ ፍንጭ ሰጥተዋል። ትራምፕ የኢራን መሪዎችን ጨካኞች፣ እብዶችና የጥፋት ኃይሎች ሲሉ የጠሯቸው ሲሆን አሜሪካንና የእሳቸውን ሕይወት የሚነካ ማንኛውም ኃይል ወደ ሲኦል የሚወስደውን አጭር መንገድ እናሳየዋለን በማለት ዝተዋል። ይህ በሁለቱ መሪዎች መካከል ያለው ፍጥጫ የግል ቁርሾ ሳይሆን ሁለት ታላላቅ ወታደራዊ ኃይሎችን ወደ መጨረሻው የጦርነት አፋፍ የሚገፋ ዓለምን ወደ ሶስተኛው ዓለም ጦርነት ደጃፍ ያደረሰ እጅግ አደገኛና ታሪካዊ ክስተት ሆኗል። ኔታንያሁን በበኩላቸው እስራኤል በማንኛውም የዓለም ጥግ የሚቃጣባትን ጥቃት ለመመከትና የጠላቶቿን አንገት ለመቅላት ዝግጁ መሆኗን ገልጸዋል። የኢራን የሞት አዋጅም የመጨረሻ ትንፋሻቸውን እያደከማሉ የተሸነፉ ሰዎች ጮት መሆኑን ቢናገሩም የኢራን የሞት አዋጅ ግን በእስራኤልና በአሜሪካ የደህንነትና የስለላ ተቋማት ዘንድ ከፍተኛ ድንጋጤና ስጋትን ፈጥሯል።
ትራምፕም ከ2020 ጀምሮ የቅዱስ ኃይል አዛዥ የነበሩትን ቃሲም ሱሌማኒን እንዲገደሉ ትዕዛዝ ከሰጡበት ጊዜ አንስቶ በኢራን የዓይን ቁራኛ ክትትልና የበቀል ሰለባ ሆነው መቆየታቸው ይታወሳል። አሁን ግን ይህ አዲሱ የፓርላማ ሕግ ግድያውን ቅዱስ ተልዕኮ አድርጎ መፈረጁ በዓለም ዙሪያ ያሉ ጽንፈኛ ኃይሎችና ለገንዘብ የሚገዙ ነፍሰ ገዳዮች ሽልማቱን ለማግኘት ሲሉ በማንኛውም ሰዓት ድንገተኛና ገዳይ ጥቃት ሊሰነዝሩ ይችላሉ የሚል ስጋት ነግሷል። ይህ የ54 ሚሊዮን ዶላር ሽልማትም የዓለምን ኢኮኖሚ፣ ፖለቲካና ዲፕሎማሲ ክፉኛ እያናጋ ይገኛል። ኢራን የዓለምን የነዳጅ ንግድ 1/5 የሚስተናገድበትንና የዓለም ኢኮኖሚ ቀደም ስር የሆነውን የሆርሙዞች መጠን መዝጋቷን ተከትሎ የነዳጅ ዋጋ ሰማይ ነክቶ የዓለምን ገበያ እያመሰቃቀለ ይገኛል። የአሜሪካና የእስራኤል የጦር መርከቦች በአካባቢው ቢሰፍሩም ኢራን ያሰማራቻቸው አጥፊ ድሮኖችና የባህር ላይ ሚሳኤሎች በቀጠናው ባሉ የአሜሪካ ወዳጅ ሀገራት ላይ እሳት እያዘነቡ ይገኛሉ። የኢራን ፓርላማ አባላት ትራምፕና ኔታንያሁ ወደ ሲኦል እሳት መላክ አለባቸው እያሉ በይፋ መፈክራቸው የዲፕሎማሲውን ዓለም ወደ ጎዳና ወንበዴነት ደረጃ ዝቅ ያደረገው ቢመስልም ለኢራንና ለደጋፊዎቿ ግን ይህ ፍትህን የማግኘት ብቸኛውና የመጨረሻው መንገድ ተደርጎ ተወስዷል። በአሜሪካ የፍትህ ሚኒስቴር በኩል ይፋ የሆኑ ምስጢራዊ ክስ ሰነዶች እንደሚያሳዩትም የኢራን የደህንነት ኃይሎች ትራምፕን ለመግደል ቀደም ብለውም የተለያዩ ድርጊቶችና ሴራዎችን ሲያሰናዱ ቆይቷል። በብሩክሊን ፍርድ ቤት የቀረበ አንድ አስደንጋጭ የቪዲዮ ማስረጃ አንድ የኢራን ቅጥረኛ ነፍሰ ገዳይ የትራምፕን እንቅስቃሴ እንዴት በጥንቃቄ እንደሚከታተልና ግድያውን ለመፈጸም እንዴት እንደተስማማ ያሳያል። አሁን ይህ የ54 ሚሊዮን ዶላር ግዙፍ ሽልማት ሲታከልበትም ሴራው ይበልጥ ውስብስብ፣ ዓለም አቀፋዊ መረብ ያለውና እጅግ አስፈሪ እንደሚሆን አያጠራጥርም። የኢራን መንግስት ማንኛውም ነጻ ሰው ይህንን ታላቅ ተልዕኮ እንዲፈጽም ጥሪ ማቅረቡ ሽልማቱ ለኢራናውያን ብቻ ሳይሆን በገንዘብ ለሚታለሉ ለማንኛውም የዓለም አደገኛ ነፍሰ ገዳዮች የተከፈተ የደም ግብዣ መሆኑን ያሳያል። ይህ የጥላቻ ማዕበል መላውን ዓለም በሁለት እሳታማ ጎራዎች ከፍሎታል። በአንድ በኩል የኢራን ድርጊት የመንግስት ሽብርተኝነት፣ ዓለም አቀፍ ጉንብድናና የሰለጠኑን ዓለም መናቅ ሲሉ የሚኮኑ የምዕራቢያን ሀገራት ሲኖሩ፣ በሌላ በኩል ደግሞ የአሜሪካንና የእስራኤልን ትዕቢት ለመስበር እንዲሁም የአባቶቻቸውን ደም ለመመለስ ኢራን የወሰደችው እርምጃ ተገቢና ቅዱስ ነው የሚሉ ጽንፈኛ ኃይሎች በደስታ ድምፃቸውን እያሰሙ ነው። ይህ በሁለቱ ኃይሎች መካከል ያለው ፍጥጫ ወደማይቀረውና ወደ ታላቅ ወታደራዊ ግጭት እያመራ መሆኑን የሚያሳዩ ምልክቶችም በየሰዓቱ እየታዩ ነው። ትራምፕም ሰዓቱ እየቆጠረ ነው ማለታቸው ምናልባትም በኢራን ላይ ምድርና ምድር ሊያደርግ የሚችል ታላቅ ጥቃት ለመሰንዘር ሰበብ እየፈለጉ መሆኑን ያሳያል። ኢራን በበኩሏ የመሪዎቻችንን ደም ሳንመልስና እስራኤልን ከካርታ ላይ ሳናጠፋ አንተኛም በማለት ለሞት ሽልማቱ ተግባራዊነት ማንኛውንም አይነት ሰብአዊና ቁሳዊ መስዋዕትነት ለመክፈል መቁረጧን በተግባር አሳይታለች። ዓለም አቀፉ ማህበረሰብ በዚህ እጅግ አደገኛ ሁኔታ ውስጥ ሆኖ የሰላም ጥሪ ያቀረበ ቢሆንም የኢራን ፓርላማ ግን ውሳኔውን ወደ ኋላ ሊመልስ እንደማይችልና የትራምፕ ራስ በገንዘብ ተመን ወጥቶለት እንደሚቀጥል አረጋግጧል። የኢራን ብሔራዊ ደህንነት ኮሚቴ አባላትም ትራምፕና ኔታንያሁ የዓለምን ሰላም አቃጥሏል፣ ስለዚህ እነሱም በዚሁ መንገድ መቀጠል አለባቸው ማለት ሰጡ አስተያየትም በሁለቱ ወገኖች መካከል ያለውን ድልድይ ሙሉ በሙሉ አፍርሶታል። አሜሪካ በበኩሏ በኢራን ላይ የጣለችውን ማዕቀብ በማጠናከርና በኢራን የድሮን ማምረቻ ተቋማት ላይ ጥቃት በመሰንዘር አጸፋውን ለመመለስ እየሞከረች ቢሆንም የኢራን የበቀል ስሜት ግን እንደ ሰደድ እሳት እየተቀጣጠለ ይገኛል። በመካከለኛው ምስራቅና በዓለም ዙሪያ የሚገኙ የአሜሪካና የእስራኤል ኤምባሲዎች በከፍተኛ ጥበቃ ስር እንዲሆኑ እየተደረገ ሲሆን የደህንነት ባለሥልጣናት ግን ጥቃቱ ከየትኛው አቅጣጫና በማን ሊሰነዘር እንደሚችል ለማወቅ ተቸግረዋል። የ54 ቢሊዮን ዶላሮች ሽልማት ተራ ወንጀለኞችን ብቻ ሳይሆን ከፍተኛ ወታደራዊ ስልጣን ያላቸውንና ለዓላማቸው የሚሞቱ ሰዎችን ሊስብ እንደሚችል ይገመታል። ይህ ደግሞ ትራምፕና ኔታንያሁ በሚጓዙበት ቦታ ሁሉ እጅግ ዘመናዊና ጥብቅ የሆነ ጥበቃ እንዲደረግላቸው ቢያስገድድም ከጥቃቱ ሙሉ በሙሉ ነጻ መሆን ግን የማይቻል መሆኑን ባለሙያዎች ያስጠነቅቃሉ። የኢራን ፓርላማ ይህንን የሞት ሽልማት ያጸደቀው የአሜሪካና የእስራኤልን የበላይነት ስሜት ለመስበርና ለዓለም አቀፉ ማህበረሰብ ኢራን የፈለገውን ዋጋ ከፍላ ጠላቶቿን ትበቀላለች የሚል መልእክትን ለማስተላለፍ ነው። ይህ እርምጃ በዲፕሎማሲው ታሪክ ውስጥም እጅግ አደገኛ ተብሎ ቢፈረጅም ለኢራን መሪዎች ግን ይህ የፍትህና የሃይማኖት ጉዳይ ነው። ትራምፕ የኢራንን ሰላም አውኳል፣ መሪዎቿን ገድሏል፣ ኢኮኖሚዋን አድቋል ከሚለው የኢራን ክስ አሁን ወደ ቀጥተኛ የሞታዎች ተቀይሯል። የኔታንያሁም ቀጣይ ዕጣ ፈንታ ከዚህ የተለየ አይደለም። እስራኤል በኢራን ላይ ለፈጸመችው እያንዳንዱ ጥቃት ኔታንያሁ በደማቸው ዋጋ ይከፍላሉ ከሚለው የኢራን ዛቻ መላውን እስራኤል በጭንቀትና በዝግጅት ውስጥ ከቷታል። በመጨረሻም ይህ የ54 ሚሊዮን ዶላሮች የሞት ሽልማት የዓለምን ታሪክ ወደ አዲስ እጅግ አስፈሪና ወደማይመለስበት የጥፋት ምዕራፍ መርቶታል። የዓለም ሀያል ሀገር መሪ ራስ በገንዘብ ተመኖቶሎት በሕግ ደረጃ ሲጸድቅ ማየት የሰው ልጅ ስልጣኔና የዓለም አቀፍ ሕግጋት ምን ያህል አደጋ ላይ መውደቃቸውን የሚያሳይ ቁልጭ ያለ ማስረጃ ነው።
የትራምፕ ታሪካዊ ቁጣ የኔታንያሁ የማይበገር ግትርነትና የኢራን ጥልቅ የበቀል ስሜት ተዳምረው የሚፈጥሩት ውጤትም ከጥፋትና ከውድመት ውጭ ሌላ ተስፋን ለማየት እጅግ አዳጋች ሆኗል። ዓለም አሁን ያለችው በታላቅ የጦርነት ዋዜማ ላይ ሲሆን የእነዚህ ሁለት መሪዎች ሕይወትና የኢራን የሞት አዋጅ የቀጣዩን ዘመን የዓለም ሰላም ወይም የሰው ልጅ መጥፋት የሚወስን ይሆናል። ይህ የደም ገንዘብና የሞት ድግስ ምድርን ወደማይጠፋ የእሳት እቶን ከመክተቱ በፊትም ሰላም የሚወርድበት መንገድ ቢፈለግ የሁለቱም ወገኖች ግን ለሰላም ቦታ የሰጠ አይመስልም። ታሪክ ይህንን ቀን በደማቅ ጥቁር ቀለም ይመዘግባል። ምክንያቱም ዛሬ ፍትህ በገንዘብ ሰላም በበቀል ሕይወትም በሞት ሽልማት የተተኩበትና የዲፕሎማሲው ዓለም ውድቀት የታየበት ጥቁር ቀን ነውና የትራምፕና የኔታንያሁ ስም በኢራን የነፍሰ ገዳዮች መዝገብ ላይ በደማቁ ተጽፏል። አሜሪካና እስራኤልም ለዚህ ምላሽ ለመስጠት ጣታቸውን በኒኩሌር ቃታው ላይ አሳርፏል። ወደፊት የሚመጣው ማዕበል ግን ሁሉንም ጠራርጎ የሚወስድ እንጂ ለማንም የማይበጅ መሆኑን ዓለም በታላቅ ስጋትና በጭንቀት እየጠባበቀችው ይገኛል። የ54 ሚሊዮን ዶላሮች ሽልማት ለኢራን የክብር ማረጋገጫ፣ ለአሜሪካና ለእስራኤል የጦርነት ጥሪ፣ ለዓለም ደግሞ የታላቁ የጥፋት ዘመን መጀመሪያ ምልክት ሆኖ በታሪክ መዝገብ ላይ ሰፍሯል። ይህ የደም ሽልማት ምድርን ወደ ገሃነመ እሳት ሳይከታት በፊት የሚቆምበት መንገድ ባይታይም የታሪኩ ፍጻሜ ግን እጅግ አስከፊ እንደሚሆን አያጠራጥርም።